ለአጃቢዎችም ራሱ ለአስመራቂ እናቶችም የሚሆን ልብስ ነው ማለት ነው። እኛ ቤት መነን አያሳስብም፣ ምክንያቱም ረጅም ዓመት ቆይተናል እዚህ ስራ ላይ ማለት ነው። ሸማኔው በደንብ እንግዲህ ትኩረት አድርጎ የሸመነው ልብስ ነው። ይህ ልብስ በጣም ትልቅ ነጠላ ነው ቴዲዬ። ይህ ነጠላ ሲቋጭ ሲሰፋ ለማጣፊያ የማያንስ አይነት ነጠላ ነው ማለት ነው። ወርቀ ዘብ፣ ቬጅ ከለር፣ ቀይና የተመሳሰሉ ክሮች ፈርጥ ሆኖ ገብተውለታል ማለት ነው። የልብስ የሽመናው ስራ እንደዚህ ነክተ ስታየው ራሱ ይናገራልኝ የልብሱን ጥራት ማለት ነው። ቴዲ ዛሬ ወጣቱ ዲዛይነር ማሜ ዲዛይንን ይዘነው መተናል። ገና አዲስ ቤተሰባችን ነው። እየተቀበላችሁት ነው? እንደተቀበሉት ፈልጋለሁ። ሰፋፊ ቀጭንና መካከለኛ ጥለቶችን ይዘናል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እንላለን። ከተዘጋጀበት መጀመር እንችላለን። እሺ ቴዲ እንጀምር። ወደ መጀመሪያው ልብሳችን ስንሄድ የምናገኛት እቺ ልብስ ነው ማለት ነው ቴዲ። እቺ ልብስ እንግዲህ መደቧ ወደ አረንጓዴ ከለር አላት ማለት ነው። ውስጡ ላይ አብሮ ወርቀ ዘብ አለው፣ ፈርጥ ነገርም አለው። እዛው ሸማኔዎች ራሱ ፈርጥ ስራናት ልብሷ ፈርጥ ቁጭ ያላለው አድርገውባታል እንደዛ ማለት ነው። እቺ ልብስ እንግዲህ መነኗ ሁለት አይን ነው። ይሄ ልብስ ለትላልቅ ፕሮግራም መሆን የሚችል ልብስ ነው ማለት ነው ቴዲ። ለሙሽራ እናት ብትለብሰው ድምቅ የሚያደርጋት አይነት ልብስ ነው ማለት ነው። ለአጃቢ መሆን ይቻላል ያ ቴዲ፣ ለነሱም የሚሆን ልብስ ነው ማለት ነው። እንግዲህ እቺ ልብስ እንግዲህ ጥንቅቅ ብላ አልቃ ተሰርታ ማለት ነው። ዋጋ 16 ያምራል። በጣም ደስ የሚል ልብስ። ወደ ቀጣይ ደግሞ ስንሄድ እቺ ልብስ እናገኛለን። እቺ ልብስ እንግዲህ መደቧ ቬጅ ነው፣ ከላይ ደግሞ ወርቀ ዘብ አላት ማለት ነው። እና በጣም ደስ የምትል ልብስ ነች። ዳይመንዶቹ ከመሃል ያሉት ቀዮቹ ሞር ውበት ሰጥተውታል ለዚህ ልብስ። ይሄ ልብስ ከለር አመራረጣቸው እናመሰግናለን። እሱማ እንግዲህ ግድ ነው። ጽድት ያለ መነን ነው። ያው መነን እኛ ቤት አሳሳቢ አይደለም ማለት ነው ቴዲ። ይሄ ልብስ እንግዲህ ለአጃቢዎችም ራሱ ለአስመራቂ እናቶችም የሚሆን ልብስ ነው ማለት ነው። እቺ ልብስ እንግዲህ ጥንቅቅ ብላ ተሰርቶ አልቆላት እነሱ በፈለጉትና በወደዱት ዲዛይን ማለት ነው። ዋጋው 15000። ቀጣይ ልብስ ደግሞ እቺን ነው የምናገኛት። እቺ ልብስ እንግዲህ በአንድ ደረጃ ሆና የተሰራች ልብስ ናት ማለት ነው። መደቧ ጠቆር ያለ እና ወርቀ ዘብ፣ ነጭ ወርቀ ዘብ ገብቶበታል። የሆነ ፍዝዝም ድምቅም ያለ ልብስ ነው። ከመሃል ያለ ልብስ ነው ማለት ነው። ከላይ አንድ ደረጃ ጉጉባን ወስደውላታል ማለት ነው። ወገብ በላዩ ሸፒ ሆኖ ቢሰራ ሞር ውበት የሚሰጥ አይነት ልብስ ነው ማለት ነው። እነሱ እንደፈለጉት ኖርማል ሹራብ ስራ መሆን ይችላል። ልብሱ ጋር ያለውን ደረጃ ነጠላው ላይ አስገብተውለታል ማለት ነው። በጣም ደስ የምትል ራሷ ቀሚሱ ላይ ያለውን ጠበብ አድርገው ነው የወሰዱለት። ራሱ የቀሚሱ ዲዛይን ሁሉም ራሱ ገብቷል ማለት ነው። መጠኑ እንስ ብቻ ነው ያለው። በጣም ትልቅ ነጠላ ነው ቴዲዬ። ይሄ ነጠላ ሲቋጭ ሲሰፋ ለማጣፊያ የማያንስ አይነት ነጠላ ነው ማለት ነው። አንገቱ እነሱ እንደፈለጉት አድርገው ተሰርቶ አልቆለት ማለት ነው። ዋጋ 16000። ወደ ቀጣይ ልብስ ደግሞ ስንሄድ የምናገኛት እቺን ውብ የሆነች ልብስ ነው ማለት ነው። መደቧ ወደ አረንጓዴ የሚሄድ አይነት አለው። ውስጡ ስክሮችም አሉት አብረው። እንዲሁ ሲታይ በጣም ደስ የሚል ልብስ ነው። ድምቅ የሚያደርገው ፕሮግራም ላይ ሲለበስ ሞር በጣም ውበት ያለውና የሚስብ አይነት ልብስ ነው ማለት ነው ቴዲ። መነኑ ሁለት አይን ነው። ጽድት ያለ መነን ነው። ከዚህ ነው ሲታይ ራሱ ያሳሳል በጣም። እኛ ቤት መነን አያሳስብም፣ ምክንያቱም ረጅም ዓመት ቆይተናል እዚህ ስራ ላይ ማለት ነው። እና መነን ለመምረጥ ያን ያህል ለኛ ከባድ ጉዳይ አይደለም ማለት ነው ቴዲ። በቃ እሱ ስለሆነ መነን ጉዳይ እኛ ጋር አያሳስብም ማለት ነው። ነጠላዋ እንግዲህ ራሷችን ትንሽ ነው ጠበብ አድርገው የወሰዱላት። ነጠላው ራሱ ትልቅ ነጠላ ነው ቴዲዬ። ጥለቱ እንደምታየው የመካከለኛ አይመስልም፣ የትልቅ ልብስ ነጠላ ነው የሚመስለው ማለት ነው። ጽድት ብሎ አልቆለት ዋጋ 15500። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው ቴዲ። እቺ ልብስ መደቧ ብርቱካናማ አይነት ከለር አለው ማለት ነው። ብርቱካናማው ደመቅ ብሎ ይታያል። ብርቱካናማው ጎልቶ ይታያል ማለት ነው። ከላይ ፐርፕል ከለርም አለው፣ አረንጓዴም ገብቶለታል ማለት ነው። ፌሩስቲ ከለርም ገብቶለታል። ከለር አገባቡ በጣም ውብ የሆነ ቀሚስ ነው ማለት ነው። ይህ ልብስ ቴዲ የገቡት ከለሮች ከለር አገባባቸው በጣም ነው ደስ የሚሉት። ሸማኔው በደንብ እንግዲህ ትኩረት አድርጎ የሸመነው ልብስ ነው ይህ ልብስ። ከላይ ያስገባለ ዲዛይን ከታች እንደ ፍሬም እንደ ጉጉ እየገባለ ዲዛይኖች በጣም ነው ደስ የሚሉት ቴዲ፣ ያምራሉ። እኔም ሰው በጣም ነው የወደድኩት ይህ ልብስ። እንግዲህ ነጠላውም ትንሽ ነው ጠበብ የሚለው እንጂ ራሱ ቀሚሱ ማለት ነው ቴዲ። ቀሚሱ ላይ ያለው ዲዛይን ሁሉም ገብቶለታል። እያንዳንዱ ነገር ከመሃል ያለው ዲዛይን ብቻ ነው ትንሽ ቀንስ ያለው ከዚህኛው ጋር ትንሽ ጠበብ ነው ያለ እንጂ ራሱን አስገብተውለታል ማለት ነው ቴዲ። በነገራችን ላይ እኛ ስንሰራ ከውስጥ መነን ይሆንበታል፣ ደብል መነን ይደረግበታል ማለት ነው። ብቻውን ይህን እንሸፍንላቸዋለን። ደብል መነንም አለው ገበር ማድረገን ነው የምንሰራላቸው። እነሱ እንደፈለጉት አይነት አሰራር ሆና ጥንቅቅ ብላ ተሰርቶላት ዋጋ 18000። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ቴዲ። መደቧ ወደ አረንጓዴ
በዛ ይላል። ቬጅም አለው ከመሃል ማለት ነው። የልብስ ከላይና ከታች ደግሞ ስትሪፖች ገብተውለታል እንደ ጉብጉብ ሆኖ በጣም ደስ የሚል እይታ ሰጥቶታል ማለት ነው። ከውስጥ ላይ የተጠቀሟቸው ዲዛይኖች ፍላወር የሚመስሉ ዲዛይኖች ገብተውለታል ማለት ነው። ከመሃል ደግሞ መስቀል የሚመስሉ ዲዛይኖች ገብተውለታል ከመሃል የልብስ የአርቡ ስፋት በጣም ሰፊ ነው ቴዲዬ። ይሄኛው ራሱ ግጥምጥም ብሎ ሲያልቅ በ5 አርብ የተሰራን የሚመስል 4 አርብ ሆኖ ሲገጣጠምና ሲሰራ ግን ልክ እንደ 5 አርብ ነው ማለት ነው። ይሄ ልብስ ነጠላዋም እንደምታያት በጣም ደስ የምትል ራሷን ዲዛይን ወስደውላታል ማለት ነው ቴዲዬ። ጥንቅቅ ብሎ አልቆ ተሰርቶለት ዋጋው 18 ሺህ። ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው ቴዲ። እቺ ልብስ እንግዲህ መደቧ ቀይ ናት። ደግሞ እቺኛዋ ቴዲ እስካሁን ብዙም ቀይ አልታየም። አሁን ደግሞ ቀይ መጥቷል ማለት ነው። ከመሃል መደቡ ቀይ ነው። ከላይ የገቡለት ዲዛይኖች ቀለል ብለው ግን በጣም ደስ የሚሉ ዲዛይኖች ገብተውለታል ማለት ነው። እንዲሁ ሲታይ እዚህ ጋር ያለው ዲዛይን ሞር ውበት ሰጥቶታል ማለት ነው። ከላይ እና ከታች ደግሞ ፈርጥ ሆኖ የፈርጥ ጥበብ ሆኖ ፈርጥ ነገር ገብቶለታል ማለት ነው። መስቀል ዳይመንድ ነገር ገብቶለታል። ከላይ ቁጭ ያሉለት ነገር ገብቶለታል ማለት ነው ቴዲ። ይህ ልብስ እንግዲህ እነሱ በፈለጉት አይነት አሰራር ተሰርቶ ጥንቅቅ ብሎ አልቆለት ዋጋዋ 18 ሺህ ታምራለች በጣም። ወደ ቀጣይ ልብስ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ ደግሞ በጣም ደስ የሚል ዲዛይን የገባላት ልብስ ናት ማለት ነው ቴዲ። ከመሃል እነዚህ ዳይመንድ ሆኖ ከውስጥ የገቡለት ፍላወር የሚመስሉ ነገሮች ለዚህ ልብስ ሞር ውበት ሰጥተውታል ማለት ነው ቴዲ። ከላይ እውነት ነው። ከላይ ደግሞ እነዚህ ጥቁር ሆኖ ፈርጥ ይመስል ነገር ገብቶለታል። ስራው በጣም ልቅም ያለ ምትት ያለ ልብስ ነው ቴዲ። የሽመናው ስራ እንደዚህ ነክተ ስታየው ራሱ ይናገራልኝ የልብሱን ጥራት ማለት ነው ቴዲ። ሸማኔው በጣም ይሄ ተጨንቆበት የሸመኑ አይነት ልብስ ነው ማለት ነው። የልብስ ነጠላዋን ደግሞ ስናያት ግማሿን እችን አወጥተውላታል ማለት ነው። ቀሚሱ ላይ ያለውን ዲዛይን ግማሹን አወጥተውላታል ማለት ነው። ነጠላውም ይሄኛው ልብስ በሁለት አይን ነው የተሸመነው ቴዲ። እስካሁን አብዛኛው በአንድ አይን ናቸው። ይሄኛው ልብስ ግን በሁለት አይን ነው ነጠላው ራሱ። እናሳያቸው። ይሄው የሚያምር ነጠላ አለው። ሁለት አይን ነው ይሄ ልብስ ማለት ነው። ይሄ ልብስ ነጠላው ራሱ ሁለት አይን ነው። ይለያል ቴዲ። ይሄ ልብስ እንግዲህ ነጠላው ራሱ በሁለት አይን የተሸመነ ልብስ ነው ማለት ነው። እነሱ በፈለጉት አይነት ዲዛይን ተሰርታ ማለት ነው ቴዲ። ዋጋዋ 17 ሺህ ታምራለች በጣም። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው። መደቧ ወደ በርገንዲ የሚባለው ክር ነው። ይሄ ቀይ ሆኖ ፈዘዝ ያለው ቀይ ማለት ነው። በርገንዲ እና ውስጥ ላይ ደግሞ አረንጓዴ ገብቶለታል ማለት ነው። አረንጓዴውም ቀዩም ወርቀ ዘባብሮ አለው ማለት ነው። ይሄ ልብስ በደንብ ሲያዩት ነው የሚታየው። በደንብ ሲታይ እንደዚህ ቀረብ ብለን ስናየው አለው ወርቀ ዘብ አለው ቅልቅል ወርቀ ዘብ ያላቸው ልብሶች ሲለበሱ ድምቀት የሚሰጡ አይነት ልብሶች ናቸው ማለት ነው። ይሄ ልብስ እንግዲህ እነሱ ከፈለጉ በአንገትና እጅ ቢሰራ አሁን ይሄ ልብስ ሞር ደስ የሚል ነገር አለው። በወራጅም ይሰራልን ካሉ ወራጅ መሆን ይችላል ማለት ነው። ይሄ ልብስ እንግዲህ እነሱ በፈለጉት አይነት አሰራር ጥንቅቅ አድርገን ሰርተን ዋጋ 15 ሺህ። ነጠላው ትልቅ ነጠላ ነው። ሲቋጭ ሲለበስ ለማጣፊያ ማያንስ አይነት ነጠላ ነው ማለት ነው ቴዲ። ያምራል በጣም። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው። እቺ ልብስ መደቧ ወርቀ ዘብና ቢጫ ቅልቅል ነው ቴዲ። ከላይ ደግሞ 100 ቁጥር ጎመን የሚባለው ከለር ገብቶለታል ማለት ነው። ከላይ የገባለት ዲዛይን ዳይመንድ ነገሩ ሞር ውበት ሰጥቶታል ማለት ነው። ይሄ 100 ቁጥር ያለው ልብስ ሞር የሆነ ማለት ግንን ብሎ የሚወጣ አይነት ልብስ ነው ቴዲ ሲለበስ። በጣም የሚያደምቅ አይነት ልብስ ነው ማለት ነው። አሁን ይሄ ለሙሽራ አጃቢዎች ማች አድርገው ቢለብሱት ድምቅ የሚያደርጋቸው አይነት ከለር ያለው ልብስ ነው ማለት ነው። ይሄ ልብስ መነኑ ሁለት አይን ነው። ጽድት ያለ መነን ነው። ነጠሏን ራሱ ስናያት ራሷን ጥለቱ ላይ ያለው ዲዛይን ራሱን ነው የተጠቀሙለት ማለት ነው። ትንሽ ግን ጠበብ አድርገውታል። ቀሚሱ ላይ ካለው ስፋት የነጠላውን ትንሽ ጠበብ አድርገውለታል። ከዛ ውጭ ያለው ነገር ጥራቱ ራሱ ቀሚሱ ላይ ያለው ነው ማለት ነው። ነጠላው ትልቅ ነጠላ ነው ቴዲ። ይሄ ነጠላ ሲሰፋ ሲቋጭና ሲለበስ ለማጣፊያ የማያንስ ለቤተ ክርስቲያን የሚሆን ነጠላ ነው ማለት ነው። ይሄ ልብስ አሁን ሞር እጅና አንገት ቢሰራ ውበት ያለው ልብስ ነው ማለት ነው። ግን እነሱ ከፈለጉ ወራጅ መሆን ይችላል። ወራጅ የሚወድ አይነት ሰው ከሆነ ወራጅ መሰራት ይችላል ማለት ነው። ይሄ ልብስ እንግዲህ ጥንቅቅ ብሎ አልቆለት ዋጋ 15 ሺህ። ወደ ቀጣይ ደግሞ ስንሄድ የምናገኛት እንግዲህ እቺ ልብስ ነው። እቺ ልብስ መደቧ ቾኮሌት ከለር ነው። 90 ቁጥር ነው የምንለው እኛ መደቡን። ከላይ ደግሞ ቢጫ ከለር ገብቶለታል ማለት ነው። ቾኮሌትና ቢጫ ባንድ ሲሆን ይህን የሚመስል ውበት ያለው ቀሚስ ይሰጣል ማለት ነው ቴዲ። ቸኮሌትና ቢጫ ከላይ ደግሞ ቀይና ፒንክም ገብቶለታል ማለት ነው። ፌሩስቲም ገብቶለታል ማለት ነው። አልፎ አልፎ የሆነ ቦታ ላይ ገብቶለታል። እነሱ ሞር ለዚህ ልብስ ውበት ሰጥተውታል ማለት ነው ቴዲ። ይህ ልብስ እንግዲህ ነጠሏን ራሱ ስናያት ራሷ የቀሚሷን ዲዛይን ራሷን ነው የወሰዱላት ቴዲ። ትንሽ ነው ጠበብ ያለ ራሱን ነው የወሰዱለት። ነጠላው
ቅድም እንዳሳየናቸው አይነት ነጠላ ነው። ትልቅ ነጠላ ነው። ሲቋጭ ሲሰፋና ሲለበስ ለማጣፊያ የሚያንስ አይነት ነጠላ ነው ማለት ነው። መነናችን ቅድም እንደተናገርነው 2 አይን ነው። ጽድት ያለ መነን ነው ማለት ነው። እውነት ነው ቴዲ። ሲታይ ራሱ በጣም ነው ደስ የሚለው ልብሱ መነኑ። ይሄ ልብስ አሁን ወገብ በላዩ በእጅና አንገት ቢሰራ ደስ የሚል ልብስ ይሆናል ማለት ነው። እቺ ልብስ እንግዲህ ጽድት ብላ አልቆላት ዋጋው 15000። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ መደቧ ቬጅና ወርቀ ዘብ ቅልቅል ሆና የተሰራች ልብስ ናት። ከላይ ደግሞ በርገንዲ ገብቶለታል ማለት ነው። በርገንዲውም አብሮ ወርቀ ዘብ ቀይ ወርቀ ዘብ ገብቶለታል ማለት ነው። በየራሳቸው ወርቀ ዘብ ገብቶላቸዋል ማለት ነው። ይህ ልብስ በጣም ነው ደስ የሚል ቴዲዬ። ከመሀል የገቡለት ዲዛይኖች እነዚህ ነገሮች እነዚህ ዝቅ ዝቅ ብለው ደግሞ የገቡለት ዲዛይኖች ለዚህ ልብስ ሞር ውበት ሰጥተውታል ማለት ነው። ከላይና ከታችም ጉጉ ገብቶለታል ማለት ነው። ይህ ልብስ ቴዲዬ ይህ ልብስ እንግዲህ እንደምታየው ነጠላው ራሱ ቀሚሱ ጋር ትንሽ ብቻ ነው የሚያንሰው እንጂ የቀሚሱ ራሱ ነው ዲዛይኑም መጠኑም ራሱ ልብስ ነው ማለት ነው ቴዲ። መነኑ ጽድት ያለ 2 አይን መነን ነው ቴዲ። ይሄ ልብስ እንግዲህ ባንገትና ጂቢ ይሰራ ሞር ውበት ያለው ልብስ ነው ማለት ነው። ወራጅም ከፈለጉ ይሆንላቸዋል እንደነሱ ምርጫ ማለት ነው። እቺ ልብስ እንግዲህ ጥንቅቅ ብላ ተሰርታ ዋጋ አልቆላት ማለት ነው 16000። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው ቴዲ። እቺ ልብስ እንግዲህ የፈርጥ ልብስ ነች ቴዲ። ሸማኔዎች ራሷ እቺ ልብስ የፈርጥ ልብስ ነው የምትባል የሚሏት ማለት ነው። እና አሰራሯ በጣም ልቅም ብላ መደቧ ስካይ ብሉ አይነት ነገር ነው። ወደ ውሃ ሰማያዊ የሚሄድ አይነት ከለር አለው። ወርቀ ዘብ ቬጅ ከለር ቀይና የተመሳሰሉ ክሮች ፈርጥ ሆኖ ገብተውለታል ማለት ነው። ይልብስ ከላይና ከታች ራሱ ጉብጉቡን አስገብተውለታል ማለት ነው። በጣም ያማረ ደስ የሚል ግሬስ ያለው ልብስ ነው ማለት ነው ቴዲ። ይሄ ልብስ ነጠላው ራሱ ስናያት ራሷን አድርገው እዚች ውስጥ አንደኛዋን ዲዛይን ነው የወሰዱላት ማለት ነው። ጉጉ ባለበት ሆኖ ከመሃል ካሉ ዲዛይኖች አንደኛዋን ዲዛይን ወስደውላታል ማለት ነው። እቺ ልብስ እንግዲህ ነጠላዋ ራሱ 2 አይን ነች። በሸማኔ ስለተሰራች በራሳቸው ሸማኔ እንደዛ ስለሆነች ነጠላዋ ራሱ 2 አይን ነች ማለት ነው። እቺ ልብስ ማለት ነው። ቀሚሱም 2 አይን ነው። በጣም ደስ የሚል ጽድት ያለ ልብስ ነው ማለት ነው ቴዲ። እቺ ልብስ እንግዲህ እነሱ በፈለጉት ነው ታሰራር። እቺ ልብስ ባንገትና ጅብ ተሰራ ሞር ደስ የሚል ውበት ያላት ልብስ ናት ማለት ነው። ግን እነሱ በፈለጉትና በወደዱት አሰራር ሰርተንላቸው ማለት ነው ዋጋ 16000። ወደ ቀጣይ ደግሞ ስንሄድ የምናገኛት እቺ ልብስ ነው ማለት ነው ቴዲ። እቺ ልብስ እንግዲህ መደቧ ቢጫና ቢጫ ወርቀ ዘባበሮ የገባለት ከላይ ደግሞ 100 ቁጥር ወይም ጎመን የሚባለው የገባለት ልብስ ነው ማለት ነው ቴዲ። ከላይ የገቡለት ዲዛይኖች ዳይመንድ አይነት 2 ዳይመንድ ገብቶለታል ማለት ነው። ከመሃል ደግሞ እነዚህ ነገሮች ገብተውለታል ሞር ውበት ሰጥቶታል ማለት ነው ቴዲ። ከላይ ደግሞ ራሷን ችላ እንደ ጉጉብ ሆና ገብቶለታል ማለት ነው። ይሄ ልብስ እንዲሁ ሲታይ በጣም ደስ የሚል የሚያምር ልብስ ነው። ለፕሮግራም የሚሆን አይነት ልብስ ነው ማለት ነው ቴዲ። ያጃቢ አሁን ምሳሌ ለአጃቢዎች እቺ ልብስ እንግዲህ ቴዲ መነኗ 2 አይን ነው። ጽድት ያለ መነን ነው ቴዲ። ዋጋዋ እንግዲህ እቺ ልብስ ጽድት ብላ አልቆላት እነሱ በፈለጉት አይነት አሰራር 16000። ወደ ቀጣይ ደግሞ ስንሄድ እቺ ልብስ እናገኛለን ቴዲ። እቺ ልብስ እንግዲህ መደቧ አቮካዶ ከለር ሆኖ ከላይ ደግሞ አረንጓዴ ገብቶለታል ማለት ነው። ይሄ ልብስ በጣም ደስ የሚል ልብስ ነው። በ2 ከለር ነው የተሰራ ግን በጣም ደስ የሚል ውበት ያለው ልብስ ነው ማለት ነው። ብዙ ከለር ያለው ነው የሚመስል ግን በጣም ደስ የሚል ከአቮካዶ ጋር አብሮ ወርቀ ዘብ ገብቶለታል ማለት ነው ቴዲ። ይሄ ልብስ ሲለበስ በጣም ድምቅ የሚያደርግ አይነት ልብስ ነው ማለት ነው። እቺ ልብስ እንግዲህ ጥንቅቅ ብላ አልቆላት ዋጋ 18000። ወደ መጨረሻው ልብሳችን ደግሞ ስንሄድ ቴዲ የምናገኛት እቺ ልብስ ነው ማለት ነው። እቺ ልብስ እንግዲህ በጣም ደስ የሚል ከለር አገባብ የገባላት ልብስ ናት ማለት ነው። አቮካዶ ከለር፣ ቢጫ፣ ወርቀ ዘብ የተለያዩ ክሮች ገብተውለታል ማለት ነው። ይሄ ከለር ነው የሚባል አይነት ልብስ አይደለም ቴዲ። ውስጥ ክሮች ገብተውለታል። እዚህ ጋር መጥራት አይቻልም። ድብልቅ ብሎ አብረው ነው እንትን ያለለት ማለት ነው የሰሩለት። እቺ ልብስ በጣም ደስ የምትል ልብስ ናት። የገቡለት ዲዛይኖች ዳይመንድ ሆነው ከውስጥ ያሉት ዳይመንድ ነገሮቹ ለዚህ ልብስ ሞር ውበት ሰጥተውታል ማለት ነው ቴዲ። ወደ ነጠላዋ ደግሞ ስንሄድ ራሷን አድርገው በጠባባ ወጥተውላታል ማለት ነው ቴዲ። ራሷች ሆና ግን ጠበብ ብላ የምታምር ልቅም ያለች ነጠላ ሰርተውላታል ማለት ነው ቴዲ። እቺ ልብስ መነኗ 2 አይን ነው። ጽድት ያለች 2 አይን መነን ነች ማለት ነው። ጽድት ብላ የተሰራች ልብስ ነች። ልቅም አድርጎ ሸማኔው የሸመናት ልብስ ነች ማለት ነው። እቺ ልብስ እንግዲህ ቴዲ ባንገትና ጅብ ተሰራ ሞር ውበት ያላት ልብስ ናት ማለት ነው ቴዲ። ዋጋዋ አልቆላት 16000። የዛሬው ቪዲዮአችን ይህን ይመስል ነበረ። በዚህ ቪዲዮ የተካተቱት አልባሳት እጅግ የምትወዷቸው
የሚያማምሩ የማሜ ዲዛይን አልባሳት ናቸው ማለት ነው። በጣም ብዙ ልምድ ያላቸው ጎበዝ ባለሙያዎች ናቸው ማለት ነው። እንደውም እየሰሩ ወደ እናንተ ሲልኩ ነበረ፣ ግን እናንተ አታቋቸውም። መላኩንም መስራቱንም መስፋቱንም መጥለፉንም ይችሉበታል። ከዚህ በፊት በእርግጠኝነት የእነሱን ልብስ ለብሳችኋል፣ ግን እነሱ እንደሆኑ አታቁም ማለት ነው። ስለዚህ እዘዟቸው፣ ጥንቅቅ አድርገው ሰርተው ይልኩላችኋል። በያላችሁበት መልካም ሁሉ ለእናንተ እየተመኘን እዚህ ጋር እንድትደውሉ ደግሞ እያሳሰብናችሁ፣ ሰላሙ ለእናንተ ይሁን። ቸር ያገናኘን።